በቃ አገር ሰላም ብሎ መኖር አይቻልም ማለት ነው አይደለ? እኔ ትርፌ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። የምሬን ነው የምላችሁ። ይኸው አሁን ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥተዋል። ትርፌዎች እኔ ከዛሬ ነገ ይሄ ነገር ይቀዘቅዛል፣ ወሬው ይዳፈናል፣ እንዲሁ ጭምጭምታ ነው ብዬ አስቤ ነበር። አይደለም በቃ አፍጥጠው እንዲያፍጥጠው የምረ ነው የመጡት። እናንተ እንደ አይናችሁን እንዲህ ልጠንቁለው እስቲ አድቡኝ አንፈልግም። በቃ እንዴ አርሰናል ቤት ኦቨር ቤንች ተጫዋች በቃ መቀመጥ አይችልም ማለት ነው። ምንድነው ከኔ ቤት እየመጣሽ ምለቃቅሚው? መጨረሻሽ እንዲሆን ትርፌ አንቺ መጨረሻሽ እኔ ቤት ላይ ኦቨር ቤንች የሆነን ተጫዋች አይቀመጥም መሰደድ አለበት ወደኔ ብለሽ በቃ ቆርጠሽ ተነሳሽ። አይ መጨረሻሽ ግን ክፋቱ። ለማንኛውም ይሄ ልጅ አንሸጠው፣ ብንሸጠው ደስ ይለናል። አንሸጠውም፣ ልናጫውተው አይደለም ልናስቀምጠው እንፈልጋለን። ምን ትሆናላችሁ? እንደ ዩናይትድን ብሎክ እንደ ቲክቶክ ማድረግ ቢቻል ማለት ብሎክ እናድርገው። ምን ይሻላል በእናታችሁ? የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥተዋል። ወያለ አጠላቃቅስ በቃ በምትኩ ቼላ ወንድም ጥላ አንድ ካርድ ይልካል። ቼላ አንድ ካርድ አላክ በእናትህ እኔ ከፍላለሁ። እውነት አብረን ደምሮ ከእንትኑ ጋር ከፍላለሁ። ምንድነው የምታለቃቅሰው? ወያለ እኔም እኮ ለቋሚ ለቤት ፈልጌው እኮ ነው። የመሬት ወንበር እንትን ይቆረቁራል አሉ። ኦልድ ትራፎርድ ምቹ ስለሆነ እኮ ነው። ምን ነው የልጁ ዲስክ ይንሸራተት ምን አይነት ነው ደግሞ? አካዳሚ ምናምን አትበል። ለምን ኮሌጅ አይሆንም? አልፈታም። እኔ ከፈለኩት አመጣዋለሁ። አባቴ በስሜ እንዳላረገው አካዳሚ ላይ እንደውም በስሜ ነው የማደርገው። አካዳሚ ምን አታመጣለህ? ወያላ ማይልስ ሉዊስ ኬሊ ወደ ማን ዩናይትድ የሚባል ወሬ ከች ብሏል። የዩናይትድ ደጋፊ ቫን ፐርሲ ምናምን ገና ካሁኑ በደንብ አድርጌ ላስረዳ። የአርሰናል ደጋፊ ደግሞ ትዕግስት ያስፈልጋል ይህን ቪዲዮ ለመረዳት አንደኛ እኛ መሸጥ አለብን ስኬሊን ሳይሆን እስካሁን ድረስ የአርሰናል ደጋፊ እስከ ዛሬ ድረስ ከፍተኛ ሽያጭ ምናምን ብለህ ታለቃቅስ ነበር። አሁን ደግሞ ነው እንደ ዴክለን ራይስ 100 ሚሊዮን እያወጣን ምንገዛ ተጫዋች ቡድን እንደሆን ነው። ካሁን በኋላ ደግሞ ለሌፍት ባክ 30-40 ሚሊዮን መቀበል ልንጀምር ነው የምልሽ። ገባህ? ለኛ ሶስተኛ ኦፕሽን ሌፍት ባካችን ነው። ስኬሊ እኮ የአካዳሚ ልጃችን ነው፣ ደጋፊያችን ነው። በጣም ነው የምወደው። ወደ ዩናይትድ አይሄድም፣ እመኑኝ ነው የምላችሁ። ግን ቢሄድ ግን እኛ ነን ተጠቃሚ፣ እነሱ ናቸው የከሰሩት ነው የምልህ። ገባህ? ለኛ ሶስተኛ ኦፕሽን የሆነውን ሌፍት ባካችን ሂንካፒያን ካላፊዮሪያ ስኬሊ ከካላፊዮሪና ከሂንካፒ ይበልጣል አይበልጥም? ስለዛ ሶስተኛ ኦፕሽን ሌፍት ባካችን ሉክሾን ተክቶ ፈርስት ቲም ስታርተራቸው እንዲሆን ነው እየሰጠናቸው ያለ ነው። ከዛ 40 ሚሊዮን ተቀበልናቸው። በ40 ሚሊዮኑ ደግሞ እኛ ምን አይነት ተጫዋች ነውና አንድ ቬንቲ ምናምን ጨምረንበት ጽድት ያለ ሚድፊልደር። ቢዝነስ ማለት እኮ እንደዚህ ነው። ገባህ አይደለ? ቢያሰጉን ኖሮ እኮ አንሸጥላቸውም። ገባህ አይደል? ስለማያሰጉን ነው የምንሸጥላቸው። ገባህ አይደል? ስለዛ ይሄ ሽያጭ ይሳካ ባይነኝ። ይሳካ ተላለጋቢ እንዴት አባቴ እንደሚይዝብህ ማለት ስኬሊን የኔ ሶስተኛ ኦፕሽን አምጥተህ ሉክሾን ከተካበት ወሰርኩባቸው ምናምን ሰጠውህ። ተጠናከርበት 40 ሚሊዮን ውስጠኛ አድርግ የሚሆን ሰውዬ ማለት ነው። ገባህ አይደል? ሌቭላችን እዚህ ጋር ነው። ገባህ አይደል? ሌቭላችን እዚህ ጋር። ድሮ አምበል ወስደህ ነበረ አምበላችን ዋና አሁን እንኳን አይደለም አምበላችንን ሰሊባን ራሱ ሪያል ማድሪድ መውሰድ አይችልም። አንተ ትንሽ ገባህ? ስፈልግ ነው የምሰጠህ። ስፈልግ ካራባው ካፕ አጫውታለሁ እመነኝ ብዬ ቃል ብገባለት ራሱ ሊቀር ይችላል። ዱቄት የሆንክ ሰውዬ ፈርስት ቲም ተጫዋች ነው የሚሆነው። የኔ ሰርድ ኦፕሽን ሌፍት ባክ፣ ያንተ ፈርስት ኦፕሽን ሌፍት ባክ ነው። ደረጃችን እዚህ ጋር ነው አባቴ። አንተ ማታስፈራ ሰውዬ ስለማታሰጋ ነው የምሸጥልህ፣ ስለማታሰጋ ሻሼ። እዚህ ጋር ደግሞ ሌላ ትኩሳት ሀቢቢ ነገር መጣልህ። ማይልስ ስኬሊን ማለት ነው ሻሽቷ ልታስፈርመው ትፈልጋለች። ስካይ ስፖርት ነው ይዞት የወጣው። ኖርማሊ እሱ በፊት መረጃዎች ሲወጡ ነው። ይሄ ዳኒያ ካን የሚባል ከማንቸስተሮች በኩል ያየሁት ማለት ነውና ማንቸስተር ዩናይትድ ላይክ አንደኛ ይሄ ማን ነው የኒውካስትሉ ልጅ ነው የሚፈልጉት ፉልባኳ ማለት ነው። ከዛ ቀጥሎ እና ጀለስን ይፈልጋል የሚል ነገር መረጃ ይዘው ወጥተው ነበርና ያው እኔ ታማኝ ሶርስ ሲሆን አላቅም ነበር ያኛው ልጅና ያቺኛይቱ ጀለስ ደግሞ የኒውካስትሏ ጀለስ ደግሞ እዛው ልትፈርም እንደሆነ ትናንት መረጃ እያየሁ ነበርና ከዛ በኋላ የኛ አሌክስ ክሮክ ነው መረጃውን ይዞት የወጣው ማለት ማንቸስተር ዩናይትዶች ሉዊስ ስኬሊን የማስፈረም
ያው ከሚያስፈርሟቸው ተጫዋቾች ያው ሊስት ውስጥ እንዳለ እንትን አለ። ከዛ ስካይ ስፖርት ይዞት ወጣ። ደግሞ ስካይ ስፖርት ደግሞ እሱን ማስፈር ይፈልጋል የሚል መረጃ ይዞ ወጡ። ከዛ በኋላ አሁን ቶም ካርተን ሚዲያ ደግሞ ማለት ይሄ ለአርሰናል ቅርብ የሆነው ጀለስ ደግሞ ምን አለ? ክለባችን አርሰናል ደህና ገፍቶ የሚመጣ ደህና መላ ይዞ የሚመጣ ሰው ካገኝ ደህና ክለብ ከመጣ ሉዊስ ስኬሊን ለመልቀቅ ይገደዳል ወይም ይለቀዋል ምናምን የሚል መረጃ ይዞ መጣለ። ኧረ በአላህ ምን ነው አንተ ትልቅ የተከበርክ ልጅ ነህ። አካዳሚያችን ነው የኖርከውና እንዳታዋርደን። አልጠፋ ክለብ ብቻ እስኪ አጃኢበቱን እናየዋለን። ገና ነው ያው አሊ ነው እንትኑ ብቻ እስኪ አጃኢበቱን ምን ይሆናል። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ አንድ አዲስ መረጃ ወጥቷል። ከመቼ የተለቀቀ ቪዲዮ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እኔ በግሌ ባይሳካ ደስ ይለኛል። ለማንኛውም መረጃውን እንመልከተው። መረጃውን ይዞልን የወጣው ታማኝ የዜና ምንጭ ቤን ጄኮብስ ነው። ቤን ጄኮብስን መረጃ ስንመለከት ስኬሊ ተጨማሪ የመጫወቻ ደቂቃዎችን ማግኘት ይፈልጋል። በዚህ ምክንያት እንግዲህ ክለቡን ሊለቅ እንደሚችል የሚያሳይ መረጃን ይዞልን የወጣው። ማንቸስተር ዩናይትዶች ደግሞ ትክክለኛ የሆነ ፍላጎት በስኬሊ ላይ አላቸው። ማንቸስተር ዩናይትዶችም ተጫዋቹን በተመለከተ በውስጥ በጣም ብዙ አይነት ውይይቶች እንዳደረጉና ተጫዋቹን ማስፈረም እንደሚፈልጉ ነው የቤን ጄኮብስ መረጃ የሚያሳየው። ምናልባትም ስኬሊ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር እውን ሊሆን ይችላል። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሉዊስ ስኬሊን ማንቸስተር ዩናይትድ ፈለገው ሲባል ምድረ ወያ ላይ ይወጣ ወይ አንተ ከኔ መለቃቀም ምናምን እኔ አልገባኝም እኮ ልጁ እኮ ነው የፈለገን አይደል እንዴ? ልጁ እኮ ነው ገፍቶ የመጣው። ቤንች ስታረጉት በቃ ማንቸስተር ዩናይትድ ለታዳጊዎች የሚሆን ነው በአሁኑ ሰዓት አለ። በቃ ዘይጂ ራሴን ማሳየት ፈልጋለሁ አለ። እናንተ የዋንጫ ማህል ናችሁ እንዲሁም እድል ማሰጡም አለ። ያልፈልጋችሁም አለ ሐላል እሱ ነው ገፍቶ እየመጣ ያለው እኮ ልጁ ነው። እኛ እኮ ገፍተን አልሄድንበት እስቲል እስካሁን እንደ እናንተ የሉዊስ ስኬሊን የገረማ ዶማንን ነው የምወስድብህ። እስኪ ምን እንደምትሆን አይሃል። ምክንያቱም እድል እንደማሰጠው እናውቃለን እኮ ኗኔሊ ሲመጣ እኮ እንዴት ስታብድ እንደነበር እናውቃለን። ከዛ አሳልፈን ለሸጥከው እኮ በውሰት እኮ እናውቃለን። ይሄንንም እንደዛ እንደምታደርጉ ስለምናቅ ማለት ነው። ዶማንን ነው ወስደብኝ። ሉዊስ ስኬሊ እንደው ምንም አይደለም። እንደዛ ስፈነጭ የነበረበትን ዶማንን ወስጄ ምን እንደምትሆን እንታያያለን። እስኪ እንዲህ ፈልጎን በመጣው ሉዊስ ስኬሊ ወደ ማንቸስተር ዩናይትድ በፍጹም መሆን የሌለበት ነገር ማለት ነው። እስኪ የአርሰናል ደጋፊዎች ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እየጻፋችሁልኝ ይለፉ። ሁላችሁም ጻፉልኝ። እስኪ ሁላችሁም በደንብ እስኪ ሀሳባችሁን ስጡበት። እኔ የዩናይትድ መለያ ለብሶ ራሱ ማለት በቃ ማመንም አልፈልገው ነገር እግዚአብሔር ወደ ዩናይትድ ብቻ አይደለም ወደ የትኛውም ክለብ እንዳቀን አልፈልግም። ሉዊስ ስኬሊ ጭራሽ ወደ ዩናይትድ ደግሞ ዩናይትዶች ይሄ ነገር እንኳን ሀፕን አድርጎ ብታስፈርሙት ማስፈረም ስለምትችሉ ምናምን አይደለም መታችሁ ቫን ፐርሲ ምናምን እንዳትሉ እንደዛ አይደለም። ተጫዋቹ እኛ ጋር የመጫወቻ ደቂቃ ስላጣ ነው። የመጫወቻ ደቂቃ ስላጣ ትልቅ ኳሊቲ ያለው ተጫዋች ስለሆነ ፕላስ መጫወት ስለሚፈልግ ከጠየቅኩ ይላል ገብቷል። ከዛ አንፃር ምናምን ነው እንደው ከሆነ በፍጹም ሀፕን ሊያደርግ የማይችል ነገር ሉዊስ ስኬሊ አይደለም የማንቸስተር ዩናይትድ መለያ ለብሶ ምናምን ነገር የሆነ ነገር ወይ አሲስት ወይ የሆነ ጥሩ ፐርፎርም ባረጋግጠ አያደል ምናምን መተ እንድትልብኝ አልፈልግም። ግን ለየትኛውም ክለብ እንዲፈርም አልፈልግም። ልጁ የአካዳሚ ልጅ ነው። ፕላስ በጣም ፓሽኔት ነው። ሜንታሊቲው በጣም ሃይ ነው ልጁና ይሆናል እንደዚህ አይነት ተጫዋች ደግሞ ክለባችን ውስጥ እንዲቆይ ይፈልጋሉ። ፕላስ ደግሞ ልጃችን እና ይሄ ወደ ሌላ ክለብ አይደለም ማንቸስተር ዩናይትድ ወደ የትኛውም ክለብ እንዲሄድ አልፈልግም። እኔ ሉዊስ ስኬሊ ከአርሰናል ወጣ የሚባል ዜና ራሱ መስማት አልፈልግም። ሲቀጥል የዩናይትድ መለያ ለብሶ ራሱ ሆናል አይደል ማምንም አልፈልገው ነገር ነውና ሉዊስ ስኬሊ የምር ከክለባችን እንዲወጣ ትፈልጋላችሁ? ባትፈልጉ እንኳን መሄዱ ኖርማል ነው ብላችሁ ታስባላችሁ? እስኪ አርሰናል ደጋፊዎች ሀሳብ አስተያየታችሁ እኔ እንዳልኳችሁ በፍጹም ልቀበለውም አልፈልግም። ስኬሊን በጣም ነው የምወዱ። በጣም ፓሽን ያለው አምና ያየነው ስኬሊ በጣም የሚለየው ስኬሊ ነበር። ፕላስ አሁን ካላፊር ናይንካ በሚያሳዩት ኳሊቲ ልክ ያሳያል ብያለሁ። አምንም እኔ ተጣዋቂ ወንበር ላይ መሆኑ ምናምን ነገር የሚኬል አርቴታ ራይት ዲሲዥን ነው ብዬ ነው የማስበው። ግን ደግሞ ክለባችን ውስጥ መቆየት አለበት። ተጫዋቹን አላረን ኢጎቲ ሆኖ እንዳይወጣ ፈልጋለሁ በጣም። እስኪ ሀሳብ አስተያየታችሁን ኤኒዌይ ኮሜንት ላይ አካፍሉ። እንደው ሻሼ ይሄን ማረን እባክህ በፈጠረ አሁን ይሄን መሸጡ ብቻ እኮ አይደለም ችግሩ። ይሄን ልጅ ከሸጠን የእሱን ተተኪ የምናመጣው ከቼልሲ ነው። እንደው ኬፓ ያረገንን እያየ በአላ ከቼልሲ የመጡት እንዴት ሲያጠፉን እኔ ቆይ እናንተ እያላችሁ ማለት አካዳሚያችንን እንዝጋው ነው በአላ እንዝጋው። ቆፍረን ጉድጓድ ውስጥ ትሬኒንግ አሰርተን እናምጣ። ማስክ አልብሰን እናጫውታቸው ነው። አንድ ተጫዋች 5 ጨዋታ ከተቀመጠ ወይ እንደ ቼልሲ እንደ ቶተንሃም ለንደን ውስጥ ያለ ቲም አይደለ መተ እንደ ድመት ስጋ እያሳየ በጠራብን ቤንች አናርጎ እሺ ከ11 በላይ አይፈቀድ ያለን ስኳድ ደግሞ ብዙ ነው። አረ በፈጠረ ዳይፐራቸውን ጠርገን ያሳደግናቸው ንፍጣቸውን ጠርገን ልክ ጎረምሳ ሲሆኑ 2 ቺዶ ኦቢንና ሄቨንን ወሰክ። ይሄ እግሩ ግብዳ ነው። በማደለቢያ የደለበ በሬያችን ነው።
አሁን ደግሞ በዚህ መጣ። እስቲ ከቼልሲ ግዙና በአላህ ሱሱን ቅመሱት። አንተ ከኛ ታዳጊ እኛ ከቼልሲ የጨረሰ እያመጣን አንኖርም። ምድረ ደንቆሮ እስቲ ወንድነት ወስዳታ። ሉዊስ ሆል ከኒውካስትል እና ሉዊስ ስኬሊ ከአርሰናል የማንቸስተር ዩናይትድ ሌፍት ባክ ዋና ታርጌት ሆኖ ተገኝተዋል ማለት ነው። ከሁለቱ ከሉዊስ ሆል እና ከሉዊስ ስኬሊ ለማንቸስተር ዩናይትድ የትኛው ይመጥናል ብላችሁ ታስባላችሁ ጋይስ? የትኛው ቢመጣስ ደስ ይላችኋል? ሰበር ዜና! ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊያስፈርማቸው ካሰቡ ተጫዋቾች ውስጥ እንግዲህ የስም ዝርዝሩ ውስጥ ሉዊስ ስኬሊ አንደኛው መሆኑ ተዘግቧል። መጀመሪያ የውሸት ዜና ነበር የመሰለኝ፣ ግን ትላልቅ ሚዲያዎች እየዘገቡት ይገኛሉ። ለዚህም የዝውውር መሳካት እንግዲህ ትልቁ ሚና ይጫወታል ተብሎ የሚጠበቀው የበፊቱ የአርሰናል ተጫዋች የሆነው የማንቸስተር ዩናይትድ ተጫዋች የሆነው ኤደን ሄቨን ነው። ስኬሊ ወይስ ሉዊስ ሆል የትኛው ተጫዋች የተሻለ ነው? ማንቸስተር ዩናይትድስ የትኛውን ተጫዋች የሚያመጣ ይመስላችኋል? የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ፣ የኔን ሀሳብ ልንገራችሁ። ከዛ በፊት ግን ትናንትና ቴሌግራም ቻናሌ ላይ የነበራችሁ ሰዎች አለን እያላችሁ ኮሜንት ላይ ደቅ አድርጉልኝ ማለት ነው። 10 ደቂቃ ነው የቀረው ምናምን እያለን ፍሬንድሊ ጌሞችን ኔሽንስ ሊግ ጌሞችን አስገብተን ምን አይነት የሚገርም ትኬት ነው ያፈነዳ ነው ማለት ነው። ደቂቃ ነው የቀረን ምናምን ብለን ተቻኩልን በሰራ ነው ትኬት ምን አይነት ሳንቲም ነው ፍንድትድት ያደርገው። በዚህ ቴሌግራም ቻናል ገብታችሁ ተመልከቱ። በሌሊንክ አለላችሁ በሊንኩ መሰረት መግባት ትችላላችሁ። ካልሆነችን ሰርች ስታደርጓት ሄና ከችላል ማለት ነው። ወደ ሐሳባችሁ ሉዊስ ሆል ምን አይነት ለየት ያለ ኳሊቲ ያለው መሰላችሁ? ጠባብ ስፔስ ነው ምንድነው አይልም። የሚገራርሙ ክሮሶችን ወደ ቦክስ ይጥላል ማለት ነው። ይሄን ደግሞ ማንቸስተር ዩናይትድ በዚህ ሰዓት ይፈልጋል። ቆንጆ አጥቂ ስላለው እንዲሁም ክሮሶችን የሚፈልግ ጽድት ያለ ረጅም አጥቂ ቴስቶችን ማስቆጠር የሚችል ኳሊቲ ያለው አጥቂ ስላለው የአይነት ተጫዋች ይፈልጋል። እንዲሁም ድሪብል ያደርጋል። ሹቶቹ ሹት አይደሉም። በጣም ጽድት ያለ ሌፍት ባክ ነው ሉዊስ ሆል። እንዲሁም ደግሞ ዘንድሮ እየተመለከት ነው አይደለም እንጂ ስኬሊ በመከላከሉ የሚታማ አይነት ተጫዋች አይደለም። ድሪብሎችን ያደርጋል፣ ክሮስ ያደርግ ያን ያክል አልተመለከትኩትም። ግን ማንቸስተር ዩናይትድ ያመጣዋል ብዬ የማስበው ተጫዋች ሉዊስ ስኬሊ ነው። በምን ምክንያት? አንደኛ የተጫዋች ውድ ይሆናል ብዬ አስባለሁ። ማንቸስተር ዩናይትድ ደግሞ በዚህ ሰዓት ለሌፍት ባኩ ኦር ለሌላ ቦታ አይደለም ውድ ገንዘብ ያወጣል ብዬ ማስበው ማለት ነው። መሀል ሜዳውን ነው በደንብ ይጠግናል ብዬ ማስበው። ከሁለትና ከሶስት በላይ ተጫዋቾችን መሀል ሜዳ ላይ ማምጣት ይፈልጋል። ቀጥል እነ ቶናሊን እነ ጉማሬሽን ያጣል ተብሎ ይታሰባል ኒውካስትል። እነዚህን ሁሉ ተጫዋቾች አጥቶ ይህን ተጫዋች በቀላሉ ይለቀዋል ብዬ ስለማላስብ የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ ደቅ አድርጉልኝ። ይመቻችሁ። አሃሃሃ ጀማ አሁን ከበድ እያለ መጥቷል። ከታማኝ ምንጭ ቤን ጃኮብስ ታማኙና እውቁ ጋዜጠኛ እንግዲህ አረጋግጦታል ማለት ነው። ሉዊስ ስኬሊ ከማንቸስተር ዩናይትድ ጋር ግንኙነት እያደረገ እንደሆነና ማንቸስተር ዩናይትዶች ሉዊስ ስኬሊን እንዳነጋገሩት መረጃ ሰጥቷል ቤን ጃኮብስ ማለት ነው። ስለዚህ ይሄ ነገር እየጠጠረ መጥቷል፣ ወደ እውነታ እየተቀየረ ነው ማለት ነው። ትክክለኛ ኢንተረስት ማንቸስተር ዩናይትድ ሉዊስ ስኬሊ ላይ ያለው ማለት ነው። ምክንያቱም ያው ፈርስት ቲም ላይ የአርሰናል ፈርስት ቲም ላይ እድሎችን እያገኘ አይደለም፣ ሚኒቶችን እያገኘ አይደለም። ስለዚህ ምናልባት ወደ ማንቸስተር የመሄድ ፍላጎት ሊኖረው ይችላል ተብሎ እየተገመተ ነው። ማንቸስተር ዩናይትድ እየገፋና እያናገረ ይገኛል። እኔ በበኩሌ የዚህ ልጅ አድናቂ አይደለሁም የእውነት ማለት ነው። ጭራሽ በቃ ወጣት ነው፣ ገና ነው፣ አልበሰለም። ብስለት በጣም ነው የሚጎለው። የሚሰራቸው ፎሎች አንዳንዴ የሆነ በቃ ማይሆን ነገሮች ውስጥ ይገባል። ከዚህ ልጅ እኔ ሉዊስ ሆልን የኒውካስትል ሉዊስ ሆልን በጣም ነው ማስቀድመው። በቃ የሆነ በልጅነቱ የበሰለ ተጫዋች ነው ሉዊስ ሆል ማለት ነው። እና እኔ አይዶን ነው ሉዊስ ስኬሊ ለማንቸስተር ዩናይትድ መጥቶ እዛ ቦታ ላይ ወዲያውኑ በቃ ቀጥተኛ መፍትሄ ይሰጣል ብዬ አስቸኳይ መፍትሄ ይሰጣል ብዬ አላስብም ሉዊስ ስኬሊ። ለማንኛውም ግን ቤን ጃኮብስ አረጋግጧል። ቀጥተኛም ባይሆን ከሉዊስ ስኬሊ ጋር ማንቸስተር ዩናይትድ ንግግር እንዳደረገና የሆኑ ነገሮች እንደተጀመሩ አረጋግጧል ማለት ነው። እስቲ ለእናንተ እስቲ ኮሜንቱን ልክፈትላችሁና ሉዊስ ሆል የኒውካስትል ሉዊስ ሆል ወይስ ሉዊስ ስኬሊ የትኛው ለማንቸስተር ዩናይትድ መጥቶ ቀጥተኛ መፍትሄ ሊሰጥ ይችላል? ይሄ ጊዜያዊ ምናምን ነገር የሚባል ነገር የለውም። ገና እንትን የሚባል ነገር ምናምን ስላልሆነ ቀጥተኛ መጥቶ ቦታ ላይ ማን በትክክል ፊት ሊያደርግ ይችላል የሚለውን ኮሜንት ላይ ያሳውቁኝ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ይመቻችሁ። ሰሞኑን ሉዊስ ስኬሊ እና የማንቸስተር ዩናይትድ ጋር በጣም መረጃዎች እየተበራከቱ ይገኛሉ። ምክንያቱም ይህ ተጫዋች በአርሰናል ቤት እድል የተሰጠው አይደለም። ምክንያቱም ሚካኤል አርቴታ የመከላከል ተሰጥኦ ያላቸውን እንደ ካላፊዮሪ እና ሂንካፔ ምናምን በሱ ቦታ እያሰለፈ ይገኛል እና ትክክለኛ ቦታ ሚድፊልደር እንደሆነ ይታወቃል። ነገር ግን አርቴታ ወደ ላይኛው ክለብ ሲያሳድገው፣ ወደ አርሰናል ዋናው ቲም ሲያሳድገው ቦታውን ቀይሮ እንግዲህ በግራ ፉልባክነት የተጠቀመው ይገኛል። በዛም ቦታ ላይ በእንግሊዝ ብሔራዊ ቡድን መመረጥ ችሏልና እዚህ ጋር ላይ እንደምታነቡት እንግዲህ ሪፖርት ክሌም ዛት ማን ዩናይትድ ኩድ ሜክ ኤ ሾክ ሙቭ ፎር አርሰናል ያንግስተር ሉዊስ ስኬሊ ይላል። እዚህ ጋር እንደምታነቡት እንግዲህ ማንቸስተር ዩናይትድ
ለሱ ፍላጎት እንዳለውና ሾክ ሙቭ ማለት ያልታሰበ ዝውውር ሊያደርግ እንደሚችል እንግዲህ እየወጣ ያለ መረጃ ያሳያል። ይሄ መረጃ በተደጋጋሚ ለሳምንታት ያክል ሰምቼው ነበር። ነገር ግን በጣም መረጃው ሲበዛብኝ ነው መጥቼ ላቀርብላችሁ መጣሁት። ፎሎ ላይ ሼር ማድረግ እንዳረሱ። ሳዳም ሁሴን ነኝ። ይመቻችሁ። ሰበር ዜና ሉዊስ ስኬሊ ወደ ማንቸስተር ዩናይትድ የዝውውር መስኮቱ ሳይከፈት ቀይ ሰይጣኖች ቀድሞ ስራ ጀምረዋል። ታማኙ ጋዜጠኛ ቤንጂ ጃኮብስ እንዳረጋገጠው ከሆነ ማንቸስተር ዩናይትድ የወደፊቱን ኮከብ ሉዊስ ስኬሊ ወደ ኦልድ ትራፎርድ ለማምጣት እጅግ በጣም ከፍተኛ የሆነ ንግግሮችን እያደረገ እንደሆነ ዘግቧል። ዩናይትዶች የተጫዋቹን ፊርማ ለማግኘትና ከሌሎች ተፎካካሪዎቻቸው ቀድሞ ስምምነቱን ለማጠናቀቅ በከፍተኛ ፍጥነት እየተንቀሳቀሱ መሆኑ ገልጿል። ይህ ወጣት የክለቡን የረጅም ጊዜ ፕሮጀክት ለመገንባት አንዱ የእቅዳቸው አካል እንደሆነ ተገልጿል። ንግግሮቹም አሁንም በስፋት እየቀጠሉ ሲሆን በቅርብ ቀናት ውስጥም ተጨማሪና ወሳኝ የሆኑ መረጃዎችም እንደሚወጡም ይጠበቃል። የትኛውን ተጫዋች ቢያስፈርም ማንቸስተር የተሻለ የግራ መስመር ተከላካይ ያገኛል? የኒውካስትሉ ሉዊስ ሃል ወይንስ የአርሰናሉ ሉዊስ ስኬሊ? በክረምቱ ማንቸስተር ዩናይትድ ከአማካኝና ከግራ ክንፍ ተጫዋች በተጨማሪ ሌላው በአንገብጋቢ ሁኔታ የሚፈልገው የሉክ ሾው ተተኪን ይፈልጋል እና በፕሪሚየር ሊግ ልምድ ያላቸው በተለይ ደግሞ በተሰለፈባቸው ጨዋታዎች ጥሩ እንቅስቃሴ እያደረገ የነበረው ሉዊስ ስኬሊ ጨምሮ እንዲሁም በዘንድሮ የእንግሊዝ ፕሪሚየር ሊግ በጣም ኮንሲስተንት የሚባል እጅግ አስደናቂ የሚባል ፐርፎርማንሱን በኒውካስትል ቤት ሲያሳየን የነበረው የቀድሞ ቼልሲ ተጫዋች ሉዊስ ሃል የማንቸስተር ዩናይትድ የግራ መስመር ኢላማ ሆኗልና የትኛው ተጫዋች ማንቸስተር ቢያስፈርም የተሻለ ይሆናል? ማንቸስተር ዩናይትድ ተጫዋቾቹን ፍላጎት ይኑረው እንጂ የማስፈረም ችግር ይገጥማል ተብሎ አይታሰብም። ማንቸስተር ዩናይትድ በክለምቱ በርካታ ተጫዋቾችን ወደ ክለቡ ያመጣል ተብሎ ይጠበቃል። ይመቻችሁ። ሰበር ዜና ይልሃል አባቴ። ሉዊስ ስኬሊ ወደ ማንቸስተር ዩናይትድ ስካይ ስፖርት ይዞት በወጣው መረጃ መሰረት ማለት ነው ማንቸስተር ዩናይትድ በክረምት ዝውውር መስኮት ሊያስፈርማቸው ከሚችሉ ተጫዋቾች አንዱ ማለትም በግራ መስመር ተከላካይ ሉዊስ ስኬሊ መሆኑን ዘግቧል። እንግዲህ በተጨማሪም ብሩኖ ፈርናንዴዝ እንደምትመለከቱት የማርች ወር ምርጥ ተጫዋች እጩ የገባ ሲሆን በማርች ወር ውስጥ ማለት ነው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ 4 አሲስት እና 2 ጎል ማስቆጠር ችሏል።